ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን ማናቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልገው። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ትችላላችሁ። ከዚያ ያለፈ ነገር የለም። አንሱልኝ። ፓስተር ዳንኤል መኮንን መለስ ሲል ጋሽ ዳንኤል ብላችሁ ጥሩኝ። እንዴት አይነት የትልቅ ሰው አባባል ነው! አባታችን እግዚአብሔር ያክብርልን። እርሶ በጣም ትልቅ ሰው ኖት። እውነት ነው። ሲመግቡ እናውቆታለን። በእርሶ አገልግሎት ብዙ ሰዎች ወደ ጌታ መጥተዋል። ሲመግቡ ሲያስተምሩ እናውቆታለን። እንግዲህ ከጋሽ ዳንኤል ንግግር ተነስተን እንኳንም ከእርሶ መጣ። ይሄ ንግግሮ ለብዙዎች አሁን ላይ ራሳቸውን ለሾሙ በሰው ለተሾሙ ሐዋርያ ነን ወይም ደግሞ ሐዋርያ አሁንም አለ ብለው ድርቅ ላሉ ሰዎች በእውነት ሐዋርያት በዚህ ዘመን አሉ ወይ የሚለውን ነገር እንደ መጽሐፍ ቅዱስ እናያለን ማለት ነው። አብራችሁን ቆዩ። እንግዲህ መጽሐፍ ቅዱሳችን በግልጽ እንደሚያስተምረን 3 አይነት ሐዋርያቶች ብቻ እንዳሉ ነው። የመጀመሪያው ሐዋርያ ታዲያ ራሱ ጌታችን ኢየሱስ ክርስቶስ ነው። ጥቅስ ዕብራውያን ምዕራፍ 3 ቁጥር 1 እንደዚህ ይላል። ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። እንግዲህ ይሄ ክፍል እንደሚያስረዳን ሐዋርያ ማለት አንዱ ትርጉሙ ጀማሪ ማለት ነው። እዚሁ ላይ እንደምን የሃይማኖታችንን ሐዋርያና ሊቀ ካህናት ሃይማኖት ሲል እንግዲህ ይሄ ሪሊጂየሱን ማለቱ ሳይሆን እምነታችንን ማለት ነው። ኦኬ የፌዝ እምነታችንን የሱን የእምነታችን ሐዋርያ ማን ነው? ራሱ ጌታችን ኢየሱስ ክርስቶስ ማለት ነው። ኪንግ ጄምስ ቨርዥኑ our profession ነው የሚለው እንጂ our religious አይልም። ስለዚህ religious ማለት ሃይማኖቱን ሳይሆን የእምነታችን ይለዋል። ሌላ ቦታ ራስና ፈጻሚ ይለዋል ክርስቶስን ማለት ነው። ስለዚህ የእምነታችን ሐዋርያ ራሱ ጌታችን ኢየሱስ ክርስቶስ ነው ማለት ነው። እንግዲህ ሁለተኞቹ ሐዋርያቶች ደግሞ የራሱ የበጉ ሐዋርያቶች ናቸው። እነርሱም ቁጥራቸው 12 ነው። እዚህ ጋር እንግዲህ ይሁዳ በተዋት ቦታ ላይ አንድ ሌላ መግባት ነበረበትና 2 ሰዎች ለዕጣ ቀረቡ ማለት ነው። እነዚህ 2 ሰዎች ግን ሲቀርቡ ዝም ብሎ ሳይሆን ኑ ተብለው ዝም ብሎ ተፍ የሚሉ ሰዎችን ሳይሆን መስፈርት አለው ማለት ነው። እነዚህ 2ቱም ሰዎች ያንን መስፈርት የሚያሟሉ ናቸው። ሲጀምርም ከዛ በኋላ ከሁለቱ አንዱ ብቻ መሆን ስለነበረበት ከሁለቱ ላይ ዕጣ ወጣ ማለት ነው። ጥቅስ የሐዋርያት ሥራ ምዕራፍ 1 ቁጥር 15 እንደዚህ ይላል። ቁጥር 15 በዚያም ወራት ጴጥሮስ 120 በሚያህሉ ሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስቶ አለ፣ እንደዚህ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባል አለና ወደ ታች ወርዶ እንደዚህ ይላል። ስለዚህ መስፈርቱን ተመልከቱ። ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ከዮሐንስ ጥምቀት እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች መስፈርቱን አያችሁ። በጣም ኢንቴንሲቭ ነው። አንድ እኮ ነው የተፈለገው። ከ2 ሰዎች ነው ይሄ ሁሉ መስፈርት የሚፈለገው ማለት ነው። እና ከዙም አንድ ነው የሚፈለገው። እሺ አብረውን ከነበሩ ሰዎች ከእነዚህ አንዱ ኢቭን ኖት ሁለቱም እኮ ከዮሐንስ ጥምቀት ጀምሮ እስካረገበት ቀን ድረስ 2ቱም ሰዎች ነበሩ። ግን የሚፈለገው ስንት ነው? አንድ ብቻ ነው። ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል አሉና ቁጥር 23 ላይ
ማትያስንና ዮሴፍን ሁለቱን አቆሙ ይላል። ማንና ማንን? ዮሴፍና ማትያስን ሁለቱን አቆሙ ይላል። ከዛ እጃቸውን ጽነው ከዛሬ ጀምሮ አሉ አላሉ። አይደረግም። ሹመት፣ የሐዋርያነት ሹመት ከሰው የሚሰጥ አይደለም። ቡንት ከሆኑ ሐዋርያቶች እንኳን የሚሰጥ አይደለም። ሹመቱ ከሥላሴ አካል አንዱ የሆነው መሾም አለበት ማለት ነው። ስለዚህ ከሥላሴ አካል አንዱ ወደ ሆነው ጸሎት ተደረገ። በየሰፈኑ አሁን እንደሚደረገው በየሰፈሩ ኦሊቨን ኦይል እየፈሰሰ ሐዋርያ ተደርገሃል እንደሚባለው እንደዚህ አይነት ቀልድ አልነበረም ያኔ። ራሳቸው እነ ጴጥሮስ እንኳን ይህንን ሊያደርጉ አልደፈሩም። ምንድን ነው የተደረገው? ሲጸልዩም ቁጥር 24 እና 25 የሁሉን ልብ የምታውቅ አንተ ጌታ ሆይ። ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት። ስለ ይሁዳ ሌላ ጊዜ በደንብ እንመጣለን። ምን ማለት ነው? ወደ ገዛ ራሱ ስፍራ ይሄድ ዘንድ። ኦኬ፣ ይሁዳ ደህንነቱን ሉዝ አድርጓል አላደረገም? ሰፊ ነገር ነው። ስለዚህ በሌላ ቪዲዮ መለስበታለሁ። ለማንኛውም ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከው ከነዚህ ከሁለቱ አንዱን ሹመው አሉ። ማን ነው የሚሾመው? ሹመው። ከሥላሴ አንዱ አካል ወደ ሆነው የሁሉን የምታውቅ ወደ ጌታ ነው የጸለዩት። ሹመው አሉ። እንሹመው ሳይሆን ሹመው። ዕጣም ተጣጣሉላቸው። ዕጣውም ለማትያስ ወደቀና ከ11 ጋር ሐዋርያ ጋር ተቆጠረ። በቃ ዕጣው ለማትያስ ወደቀ፣ ከ11 ጋር ሐዋርያ ሆኖ ተቆጠረ ማለት ነው። አንደኛውስ ወደ ቤቱ አለቀ። ከዮሐንስ ጥምቀት ጀምሮ እስካረገ ቀን ድረስ አብሮ የወጣና የገባ ቢሆንም 13ኛ ሐዋርያ የሚባል የለም። በቃ የበጉ ሐዋርያ ስንት ናቸው? 12 ብቻ። ፔሬድ። አንደኛ ሐዋርያ ራሱ ጌታችን ኢየሱስ ክርስቶስ፣ ሁለተኛ ሐዋርያቶች የራሱ የበጉ ሐዋርያቶች 12ቱ፣ ሶስተኛው ሐዋርያ ደግሞ ራሱ ሐዋርያው ጳውሎስ። አሁን እዚህ ጋራ አንድ ጥያቄ ይነሳል። እዚህ ጋራ እንግዲህ ሐዋርያቶቹ እዚህ ጋራ ከሁለቱ ሰዎች ሲመርጡ ያስቀመጡት መስፈርት ምንድን ነው? ከዮሐንስ ጥምቀት ጀምሮ ጌታችን ኢየሱስ ክርስቶስ ከኛ እስካረገበት ቀን ድረስ ከኛ ጋራ በወጣበትና በገባበት ዘመን ሁሉ ከኛ ጋራ አብረው የነበረ ሰው ነው የተፈለገው ማለት ነው። መስፈርቱ ይሄ ነው። ሐዋርያው ጳውሎስ ደግሞ እዚህ ውስጥ አልነበረም። እዚህ ውስጥ አልነበረም። ይሄ እኮ በቃ የበጉ ሐዋርያቶች መስፈርት ነው። የበጉ ሐዋርያቶች መስፈርት ምንድን ነው? በቃ ኢየሱስ ክርስቶስ ከተጠመቀ ጀምሮ እስካረገበት ቀን ድረስ ኢየሱስ በወጣበትና በገባበት ሁሉ አብሮ የነበረ ሰው መስፈርት ነው። ያንን መስፈርት የሚያሟሉ ሁለት ሰዎች ቀረቡ። አንደኛው ተወሰደ፣ አንደኛው ወደ ቤቱ ነው የሄደው ማለት ነው። ስለዚህ ሐዋርያው ጳውሎስ የበጉ ሐዋርያ ስላልሆነ ይህንን መስፈርት የግድ ማሟላት አያስፈልገውም ማለት ነው። ሌላውን መስፈርት ግን ያሟላል። እሱን ደግሞ ወደ ማየት እንሄዳለን። እንግዲህ የሐዋርያው ጳውሎስ ሐዋርያነት ላይ ጥያቄ ተነሳ ማለት ነው። ምክንያቱም ማንም ሰው የሚያውቀው በዛ ዘመን ሐዋርያ ማለት ከዮሐንስ ጥምቀት ጀምሮ ኢየሱስ ክርስቶስ እስካረገበት ቀን ድረስ ኢየሱስ በወጣበትና በገባበት ሁሉ አብሮ የነበረ ነው ማለት ነው። በቃ ይሄን ነው ማንም ሰው የሚያውቀው። ስለዚህ ሐዋርያው ጳውሎስ ድንገት ተነስቶ ሐዋርያ ነኝ ሲል ጥያቄ ተነሳ ማለት ነው። ምርመራ ተካሄደበት። ማን ነው አንተን ሐዋርያ ያደረገህ ማለት ነው። ስለዚህ ይህንን ሙግት ሐዋርያው ጳውሎስ መሟገት ነበረበት ማለት ነው። ስለዚህ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 9 ላይ እንደዚህ ይላል። አንዱ ማየት ስለሆነ መስፈርቱ ሐዋርያው ጳውሎስ እንደዚህ ይላል፣ እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ሌላው ደግሞ የምትጠየቅ ነገር አለች። ኢየሱስ ክርስቶስን ማየት፣ በስጋ አይን ማየት፣ ከዮሐንስ ጥምቀት ጀምሮ እስካረገበት ቀን ድረስ ማየት የምትል ሙግት ስላለች ጳውሎስ እዚህ ጋር ጌታችንን ኢየሱስ ክርስቶስን አላየሁትምን? ነበር እንዴ ጳውሎስ ኢየሱስ ክርስቶስ እስኪያርግ ድረስ አልነበረም እኮ። ግን እሱ በኋላ እናያለን። አላየሁትምን ሲል የቱ ጋር እንደሆነ እናያለን። አላየሁትምን? ኢቭን
እናንተስ በጌታ ስራዬ አይደላችሁምን ይላቸዋል። የሚጻፍላቸው ለቆሮንቶስ ሰዎች ነው። ቆሮንቶስ ደግሞ አህዛቦች ናቸው ማለት የአህዛብ ቤተክርስቲያን ነው ማለት ነው። እሺ የሐዋርያነቴ ማህተም በጌታ እናንተ ናችሁና። ተመልከቱ፣ ቁልፍ ቃል ለሌሎች ሐዋርያ ባልሆን ለማን ነው ለሌሎች የሚለው? ለአይሁድ ማለት ነው። ኦኬ ጳውሎስ የምን ሐዋርያ ነው? የአህዛብ ሐዋርያ ነው። በኋላ እንመጣበታለን። ለሌሎች የሚለው ለአይሁድ ለነሱ ሐዋርያ ባልሆን ለእናንተ ምንም ቢሆን ሐዋርያ ነኝ። ስለዚህ አሁን መስፈርቱ ምንድነው? ጌታችን ኢየሱስ ክርስቶስንስ አላየሁትምን ይላል። ታዲያ ጳውሎስ ጌታ ኢየሱስ ክርስቶስን የት ነው ያየው? ደግሞ ሐዋርያነትን ሰው አይሾምም ብለናል። በቤተ ክርስቲያን ሽማግሌዎች ዘይት አፍስሰውም አይሾሙም፣ እነ ጴጥሮስም አልሾሙም። ታዲያ ጳውሎስን ማን ነው የሾመው? ኢየሱስንስ የቱ ጋር ነው ያየው? የቱ ጋር ነው ይህን መስፈርት የሚያሟላው ብለን ስንል መጽሐፍ ቅዱሳችን እንደዚህ ይነግረናል። ታዲያ ሐዋርያ ለመሆን አንዱ መስፈርት ኢየሱስ ክርስቶስን ማየት ነው ካልን፣ ጳውሎስ ታዲያ የቱ ጋር ነው ኢየሱስ ክርስቶስን እንዳየው ራሱ ሲናገር፣ ያው ጳውሎስ ኢየሱስ ክርስቶስን ያየው ቅዱሳንን በማሳደድ ላይ እያለ በደማስቆ መንገድ ላይ ነው ጌታ ኢየሱስ ክርስቶስን ያየው ማለት ነው። ያንን የደማስቆ ታሪክ ራሱ ጳውሎስ በተከሰሰበት ጊዜ በንጉሱ በአግሪጳ ፊት ቆሞ እንደዚህ ይተርከዋል። ሐዋርያት ሥራ ምዕራፍ 26 ከቁጥር 8 ጀምሮ ጳውሎስ ራሱ የደማስቆን ታሪክ እንዲህ ይተርከዋል። ቁጥር 8 ላይ እግዚአብሔር ሙታንን የሚያስነሳ እንደሆነ ስለምን በእናንተ ዘንድ የማይታመን ነገር ሆኖ ይቆጠራል? ቁጥር 9 ላይ እኔም ራሴ የናዝሬቱን የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበረ። በቃ ኦቪየስ የኢየሱስ ክርስቶስን ስም መቃወም በቃ የሚገባው ኦቪየስ ነገር አድርጎ ነው ጳውሎስ ራሱ የሚመስለው ማለት ነው። በቃ ዳት ሚንስ ልክ ነኝ ብሎ ነው በቃ የሚቃወመው፣ ቅዱሳንን የሚያሳድደው፣ የሚያሳስረው፣ በግድያውም ደግሞ የሚሳተፈው ወይም ደግሞ የሚስማማው ማለት ነው። እና በቃ የኢየሱስ ክርስቶስን ስም መቃወም ለጳውሎስ ኖርማል ነው ማለት ነው። እዚህ ጋር የሚናገረው እሱ ነው። ኦኬ እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ምን? የኢየሱስ ክርስቶስን ስም መቃወም። ቁጥር 10 ይህንንም ደግሞ በኢየሩሳሌም አደረግኩት፣ ከካህናት አለቆችም ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ አሳሰርኳቸው፣ ሲገድሏቸውም አብሬ ተቸው። ዛት ሚንስ ተስማማ ማለት ነው። 11 በምኩራብም ሁሉ ብዙ ጊዜ እየቀጣሁ ይሰድቡት ዘንድ ግድ አልኳቸው። ይህንን እንግሊዘኛው መጽሐፍ ቅዱስ ብላስፌሚ ነው የሚለው። ኦኬ ብላስፌሚ ነው የሚለው። ያው ብላስፌሚ ማለት እግዚአብሔርን መሳደብ ማለት ነው። እና ለኢየሱስ ክርስቶስም ይህንን ቃል ነው የተጠቀመው የእንግሊዘኛው መጽሐፍ ቅዱስ ብላስፌሚ ነው። ኦኬ እና ይሰድቡት ዘንድ ግድ አልኳቸው፣ ያለ ልክ ስቆጣባቸውም እስከ ውጭ ሀገር ከተማዎች ድረስ እንኳን አሳድድ ነበረ። አማርኛው ደግሞ እየቀጣው ይሰድቡት ዘንድ ማንን? ክርስቶስን። አማኞችን ይዝና ኢየሱስን ስደብ ብሎ ይቀጣቸዋል ማለት ነው። ኦኬ ኪንግ ጄምስ ቨርዥኑ ደግሞ ብላስፌሚ ያደርጉ ዘንድ ቅዱሳኖችን ጳውሎስ ያስገድድ ነበር። ክርስቶስን ይሰድቡት ዘንድ ወይም ይረግሙት ዘንድ ግድ ይላቸው ነበረ ማለት ነው። አቤት እግዚአብሔር ምሕረቱ! ይህንን ሰው ነው እንግዲህ ሐዋርያ አድርጎ የሾመው ማለት ነው። እሺ እንቀጥል። ቁጥር 12 ስለዚህም ነገር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ፣ ቁጥር 13 ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬና ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቅን ጊዜ ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። ቁጥር 15 እኔም ጌታ ሆይ ማን ነህ አልሁ። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ዋች ኢየሱስ ክርስቶስ ነኝ አላለው።
ጳውሎስ ጸቡ ከክርስቶስ ጋር አይደለም፣ ከኢየሱስ ጋር ነው። ይሄ የተሰቀለው ተነሳ አረገ የሚሉት ኢየሱስ ይሄ ጸራቢው ልጅ እሱ መሲሁ ወይም ክርስቶስ ማለት መሲሁ የተቀባ ማንም አይሁዳዊ የሚጠብቀው ነው። ኦኬ በመሲሁ ማንም ያምናል፣ በክርስቶስ ማንም ያምናል። ጸቡ ይሄ የማርያም የዮሴፍ ልጅ የጸራቢው ልጅ እሱ መሲሁ ወይም የተቀባው ክርስቶስ አይደለም ነው። ስለዚህ ጌታችን ኢየሱስ ክርስቶስ እዚህ ጋር ራሱን ሲያስተዋውቀው እኔ ኢየሱስ ክርስቶስ ነኝ አይደለም ያለው። ይሄ የምታሳድደው ይሄ ተራው ሰው የመሰለህ የዮሴፍና የማርያም ልጅ የመሰለህ እሱ እኔ ኢየሱስ ነኝ ነው ያለው። ቢኮዝ ጸቡ ከኢየሱስ ጋር ስለሆነ እኔ ኢየሱስ ነኝ አለው። ቁጥር 16 ነገር ግን ተነሳና በእግርህ ቁም፣ ስለዚህ እኔን ዋች። ስለዚህ አሁን ትልቁ የሐዋርያው ጳውሎስ ሐዋርያነት ላይ ጥያቄ ያስነሳው የቱ ጋር ነው ኢየሱስን ያየኸው ነው። እዚህ ጋር ሲመልስ ነገር ግን ተነሳና በእግርህ ቁም፣ ኢየሱስ ነው ይህንን የሚለው በደማስቆ መንገድ ላይ እየሄደ ሳለ በወደቀበት። ነገር ግን ተነሳና በእግርህ ቁም፣ ስለዚህ እኔን ባየህበት ባየህበት አንድ ነገር ለአንተም በምታይበት ነገር አያችሁ፣ እኔን ባየህበት ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ላሾምህ ሳይሆን ልሾምህ፣ በቤተ ክርስቲያን ሽማግሌዎች እጅ አስጭኜ ላሾምህ ሳይሆን ልሾምህ። የሚሾመው ማን ነው? ከሥላሴ አካል አንዱ ሌጋሊ ማለት ነው። ማለት በቃ መገኘት አለበት እንጂ የቤተ ክርስቲያን ሰዎች ሽማግሌዎች ምናምን እጅ ጭነው የሚሾሙትና የሚሰጡት አገልግሎት አይደለም ማለት ነው ሐዋርያነት። እዚህ ላሾምህ ሳይሆን ልሾምህ ታይቼልሃለሁና እኔ ኢየሱስን አላየሁትምን የሚለው እዚህ ጋር ተነስቶ ነው ማለት ነው። ስለዚህ በኢየሱስ ክርስቶስ የመሾምን በራሱ ከሥላሴ አካል በአንዱ በሆነው የመሾምን ነገር ያው ቅድምም እኮ ይሁዳ በተዋት ቦታ ላይ ሁለቱን ሰዎች አቆሙና ሹመው ነው ያሉት። ከሁለቱ አንዱን ሹመው ነው ያሉት። ማንና ማንን? ዮሴፍና ማትያስን አቆሙና ከሁለቱ አንዱን ሹመው ማንን? ጌታን። የሁሉን ልብ የምታውቅ ጌታ ሆይ አንተ ከሁለቱ አንዱን ሹመው ነው ያሉት። እዚህ ጋም ደግሞ ጳውሎስን ምንድን ያለው? ልሾምህ። ስለዚህ ሐዋርያነትን የሚሾመው ጌታ ብቻ ነው። ልሾምህ ታይቼልሃለሁና። ስለዚህ ይሄ አይተኸዋል አላየኸውም የሚባለውን መስፈርት ጳውሎስ በደማስቆ መንገድ ላይ አሟልቶታል ማለት ነው። ስለዚህ የሐዋርያነት አንደኛው መስፈርት ራሱ ኢየሱስ ክርስቶስን በስጋ ማየት ነው ማለት ነው። በስጋ አይን ማየት ነው ማለት ነው። እሱን የበጉ ሐዋርያት ወይም በስጋ አይናቸው አይተውታል። ጳውሎስም ደግሞ አይቶታል ማለት ነው። ስለዚህ የመጀመሪያው መስፈርት ተሟልቷል ማለት ነው። ሁለተኛው መስፈርት ደግሞ የሚሾሙት በራሱ በጌታ በኢየሱስ ክርስቶስ ነው። ከሥላሴ አካል አንዱ በሆነው አካል ነው የሚሾመው። ሹመቱ የሚፈጸመው እንደዛ ነው ማለት ነው። ሌላኛው ሶስተኛው መስፈርት ደግሞ ዶክትሪንን መጻፍ ነው፣ አስተምሮን መጻፍ ነው። ቤተ ክርስቲያን የተመሰረተችው በሐዋርያትና በነቢያት ነው። በብሉይ ኪዳን ነቢያቶችና በአዲስ ኪዳን ሐዋርያቶች መሰረት ላይ ታንጻችኋል ነው የሚለው። ኦኬ፣ በሐዋርያትና በነቢያት መሰረቱ ምንድን ነው? አስተምሮ ዶክትሪኑ ማለት ነው። በእርግጥ አንዳንድ ሰዎች ሐዋርያ በዚህ ዘመን አለም የሚለውን ነገር ለማስተማር ሐዋርያቶች እስከምን ድፍረት ድረስ ሄዱ አይቻለሁ። ሐዋርያቶች የጻፉት ምንም አይነት ዶክትሪን የለም ሲሉ ሰምቼ በጣም ነው ሾክ ያደረግኩት። እንደነዚህ አይነት ሰዎች ሌላ ትምህርቶቻቸው ስለ ጸጋ ምናምን ሲያስተምሩ ጥሩ ነገር አላቸውና እዚህ ጋር አላመጣቸውም፣ ግን እንደዛ ሲሉ ሰምቼ እርማትም ሰጥቻለሁ ማለት ነውና ሐዋርያቶች የጻፉት ዶክትሪን የለም እንዳለ ከብሉይ ኪዳን ቀድተው ነው የዛን ግልባጭ ነው የጻፉት ብሎ እንደዚህ ሲያስተምሩ ሰምቼ በጣም ነው ያዘንኩት ማለት ነው። እና ሐዋርያቶች አዲስ ኪዳንን የጻፉት በሙሉ እነሱ ናቸው።
ሐዋርያቶች ምን ያልጻፉት ነገር አለ? ስለ ቤተ ክርስቲያን ስርዓት የጻፉት እነሱ ናቸው። ስለ ቤተሰብ ስርዓት የጻፉት እነሱ ናቸው። በአዲስ ኪዳን ላይ ዳግመኛ የተወለደ ሰው እንዴት መኖር እንዳለበት የጻፉት እነሱ ናቸው። በአጠቃላይ ሙሉን አዲስ ኪዳን የጻፉ ሰዎችን እነሱ ምንም የጻፉት ዶክትሪን የለም እና በሙሉ የብሉይ ኪዳኖቹን ነው ቀድተው እንዳለ ያሰፈሩት የሚል ነገር ሰምቻለሁ። እና ራሱ መጽሐፉ እኮ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ነው የሚለው። ራሱ መሰረቶች እኮ ናቸው። መሰረቶቹን መሰረት አይደሉም ወይም የዶክትሪን ጸሐፊዎች አይደሉም ብሎ ማስተማር አይቻልም ማለት ነው። ስለዚህ ሐዋርያቶቹ መሰረት ጣዮች ናቸው። ኦኬ፣ አንዱ መስፈርታቸው ምንድነው? መጽሐፍ ቅዱስን መጻፍ ማለት ነው። መጽሐፍ ቅዱስን ከሐዋርያት በስተቀር የጻፈ ማንም የለም። እንግዲህ 66ቱን መጽሐፍ የተጻፉት ከኋላ ያሉት ነቢያቶችና ከፊት ያሉት ደግሞ ሐዋርያቶች ናቸው። እንግዲህ ከ66ቱ መጽሐፍ ውጪ ሌላ መጽሐፍ የለንም እና ይሄንን የጻፉ ሰዎች ናቸው። አንዱ መስፈርት መጽሐፍ ቅዱስን መጻፍ ነው። ኦኬ፣ መጽሐፍ ቅዱስ ነው የጻፉት። ልበወለድ ወይም ትረካ ወይም የመሰላቸውን አሁን እንደሚጻፉት ጽሁፎች ምናምን ሳይሆን መጽሐፍ ቅዱስን ነው የጻፉት ማለት ነው። ስለዚህ መስፈርቱ መጽሐፍ ቅዱስን መጻፍ ነው። አንደኛው መስፈርት ጌታ ኢየሱስ ክርስቶስን በአይን ማየት፣ ሁለተኛው መስፈርት በራሱ በጌታ መሾም፣ ሶስተኛው መስፈርት ደግሞ መጽሐፍ ቅዱስን ራሱኑ መጻፍ ማለት ነው። አሁን እዚህ ጋር ሮንግሊ የሚጠቀስ ጥቅስ አለ። እሱ ምንድነው? ኤፌሶ ምዕራፍ 4 ላይ ያሉት 5 ኦፊሶች ማለት ተብለው እንትን ያሉት ማለት ነው። 5 ኦፊስ የሚባል ነገር የለም እዚህ ጋር። የጸጋ ስጦታ ነው በቃ ያለው። ኦኬ፣ 5 ብቻ አይደሉም፣ ሌሎችም የጸጋ ስጦታዎች አሉ። ስለነሱ ሌላ ጊዜ እመጣለሁ። ለማንኛውም እንግዲህ እዚህ ጋር ሁሉም ስለተጠቀሱ ሐዋርያቶች አሁን እኮ በዚህ ዘመን እኮ የተሰጡት ለቤተ ክርስቲያን ነው። ኦኬ፣ እሱ አንዳንዶቹ ሐዋርያት፣ ሌሎች ነቢያት፣ ሌሎቹ ወንጌል ሰባኪዎች፣ ሌሎቹ እረኞችና አስተማሪዎች እንዲሆኑ ሰጠ። ያ በዛ ዘመን የነበሩት ነው። ግን ቤተክርስቲያን የተመሰረት ነው በምንድን ነው? በሐዋርያትና በነቢያት መሰረት ላይ ነው ማለት ነው። ኦኬ፣ እና ሐዋርያነት ብቻውን መስፈርቱ ምንድን ነው? ቅድም የነገርኳችሁ መስፈርት ነው። መጽሐፍ ቅዱስ የሚያስተምረን ክርክሩ ራሱ እንኳን አሁን የሰፈራችንን ሰዎች አይደለም ራሱ ሐዋርያው ጳውሎስን ራሱ አንቀበልህም ነው ራሱ በቃ በስንት እንትን ነው ያሳመናቸው ማለት ነው። እኔ ኢየሱስን አላየሁትም ምን እያለ ማለት ነው። እስከ 3ኛው ሰማይ ድረስ የተነጠቀ ሰው ማለት ነው። እና ማየት ነው፣ በራሱ በጌታ መሾም ነው። ታይችልሃለሁና ልሾምህ ያለው ጌታ ኢየሱስ ክርስቶስ ነው። ሌላው ደግሞ መጽሐፍ ቅዱስን መጻፍ ነው። ስለዚህ ራሱ ሐዋርያው ጳውሎስ እንዳለው እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ እንዳለው በነቢያትና በሐዋርያት መሰረት ላይ ታንጻቸዋል እንዳለው ይሄ ሁለቱ አገልግሎት በተለይ ሐዋርያነት በቃ መሰረትን ለመመስረት አዲሱ ሃይማኖት ክርስትና የሚባለውን ቤተክርስቲያንን ለመመስረት ኦኬ የተሰጠ አገልግሎት ነው። ስለዚህ ያ ደግሞ ሆኗል። በቃ መሰረቱ ተመስርቷል። ስለዚህ ከዚህ በኋላ ሐዋርያነት አያስፈልግም ማለት ነው። በቃ መሰረትን ለመመስረት ነው። መጽሐፍ ቅዱስን ለመጻፍ ነው። መስፈርቱ ደግሞ ከባድ ነው። ክርስቶስን ራሱ ማየት ነው። በራሱ መሾም ነው። አሁን ያሉት የሆነ ሰውዬ ነው ዘይት እያፈሰሰባቸው ሐዋርያ ያላቸው። ይህ ጨርሶ ነው ይህ መጽሐፍ ቅዱሳዊ ነው ማለት ነው። ስለዚህ እንግዲህ ጋሽ ዳንኤልም እንዳሉት ከዚህ በኋላ እንግዲህ ፓስተር መጋቢ በሉኝ ብለዋል። አዎ መጋቢዎች አሉ ይቀጥላሉ። ወንጌላውያን አሉ ይቀጥላሉ። ነቢያቶችም ኢቭን እነዚህ የብሉይ ኪዳኖቹ አይነት ነቢያቶች ሳይሆን ያው በቸርች ውስጥ ጳውሎስ እንደተናገረው ማለት ነቢያት 1 2 3 ሆነው ይናገሩ፣ ሌሎች ይለዩአቸው የሚላቸው አይነት ነቢያቶች ማለት ነው። ኦኬ በቃ በቸርች ውስጥ ነው ያሉት። ድንገት እንደዚህ አይነት ትንቢት ሲመጣላቸው ተነስተው ስርዓታቸውን ጠብቀው የሚናገሩ ናቸው። ኢቭን ሌሎች የሚለዩአቸው ናቸው። ሮንግ ከሆኑ ራሱ ቁጭበል የሚባሉ ናቸው ማለት ነው። እና ኢቭን የብሉይ ኪዳኖቹ አይነት ባለስልጣን ነቢያቶችም አይደሉም ኢቭን እነሱ ማለት ነው። እና ይሄ ሁለቱ አገልግሎት ነቢያትነትና ሐዋርያነት መሰረትን ለመጣል መጽሐፍ ቅዱስን ለመጻፍ የተሰጡ ሁለት አገልግሎቶች ናቸው። ባለስልጣኖች ናቸው። ከነሱ በኋላ ምንም ነገር የለም ማለት ነው። መሰረቱም ተጥሏል፣ ትምህርቱም ተጥሏል፣ ቤተክርስቲያንም ተመስርታለች። አሁን እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ ሌላው የሚለው እኔ፣ አንተ፣ እኛ ከዛ በኋላ የመጣነው አገልጋዮች ሁሉ በላዩ ላይ ይልቅ እንዴት እንዲያንጽ ይጠንቀቅ። በምኑ ላይ? በተመሰረተው መሰረት ላይ እንጂ መሰረት ለመመስረት የሚመጣ ሐዋርያ ካሁን በኋላ የለም። የሚፈለገውም ሐዋርያ መሰረት ለመጣል ነው። እሱ ደግሞ ተጥሏል።
መጽሐፍ ቅዱስ ለመጻፍ ነው፣ እሱ ደግሞ ተጽፏል። ኢየሱስ ክርስቶስን በሥጋ ዓይኑ ማየት ነው፣ እሱ ደግሞ ያዩት ጽፈዋል። በቃ አለቀ። ከዛ በኋላ የለም። ከዛ ያሉት አገልግሎቶች በሙሉ ወንጌላዊው ጋሽ ዳንኤልም እንዳሉት እረኛ፣ ሌሎች ጸጋ አገልግሎቶች በሙሉ ለማነጫነት በተመሰረተው መሰረት ላይ ለማነጫነት የሚያገለግሉ አገልግሎቶች ናቸው እንጂ ሐዋርያነት የሚባል ነገር የለም ማለት ነው። እንግዲህ ከኚህ አባት ተማሩ። ጋሽ ዳንኤል ያደረጉት ነገር ከዛሬ ጀምሮ አትበሉኝ ብለዋል። ሌሎቹም እንግዲህ በየሰፈሩ የተሿሿማችሁ ሰዎች ከእናንተም ደግሞ እንጠብቃለን። እርግፍ አድርጋችሁ ተውት። በቃ የለም። እሺ፣ ሐዋርያ የሚባል ነገር ስለሌለ ሌላ አገልግሎታችሁን ያዙ። በቃ ምናልባት አስተማሪዎች ልትሆኑ ትችላላችሁ፣ አስተማሪ መባል ትችላላችሁ። በቃ እረኞች፣ ወንጌላውያን በቃ እንደዚህ ናችሁ እንጂ ሐዋርያቶች አይደላችሁም። ዝም ብሎ ሹመቱ መጀመሪያም ሮንግ ነው ማለት ነው። ኦኬ፣ እንግዲህ አሁን ጋሽ ዳንኤልም ጋሽ ዳንኤል በሉኝ ወይም ደግሞ ከቻላችሁ ፓስተር በሉኝ ብለዋል። እኛም ጋሽ ዳንኤል ነው የምንላቸው፣ ፓስተር ነው የምንላቸው። እንግዲህ የጋሽ ዳንኤልን ፈለግ ተከትላችሁ ሌሎቻችሁም ሮንግሊ የተቆናጠጣችሁበትን ይህንን ሮንግ የሆነ ስም ከላያችሁ ላይ አውርዱና በልካችሁ ትጠራሩ ዘንድ መልእክታችን ነው ማለት ነው። ጸጋ ይብዛላችሁ።